ሰው ቤተ መቅደስ ሆኖ ሰው ያማል አይደል? እንደው ሌላ ቦታ እንኳን መቼም የትም ቦታ ባይታማ ጥሩ ነው። ዲያቆናይት ሴት ዲያቆናይት እንደምትሆን ታውቃላችሁ። ዲያቆናይት ትሆናለች ሴት። ይሄ ግን የሚሆነው ምንድነው አገልግሎቷ? እቺ ሴት እቺን በስርዓተ ቤተክርስቲያን ውስጥ ያለ ስለሆነ በተለይ ከቅዳሴው ጋር እሷ ምንድነው ለሁለት ጉዳይ መንቀሳቀስ ትችላለች። ቤተ መቅደስ ውስጥ ከቤተ መቅደስ ውጪ ለሌላ ለአንድ ጉዳይ ትንቀሳቀሳለች። ዲያቆናይት ሴት ማለት እድሜዋ ከ60 በላይ የሆነ በቅዱስ ስጋውና በክቡር ደሙ ጸንታ ያለች ቤተሰቧን በስርዓት አስተዳድራ ይሄ የተመሰከረላት ለእግዚአብሔር የተለየች ሴት ነች። እቺ ሴት በቀደመው ጊዜ ሴቶች መጥተው ቤተ መቅደስ ሲያስቀድሱ ወሬ ጫጫታ የለም፣ ያስቀድሳል። የወር ልማድ የመጣባት ድንገት በቅዳሴው ላይ የመጣባት እንደሆነ ለዚች ለዲያቆናዊቷ ሴት ምልክት ትሰጣለች። እሷ እጇን ይዛት ታስወጣታለች። አንድ ይህን ታደርጋለች። ይህን ስርዓተ ቤተ ክርስቲያን ይገልጻል። ሁለተኛ ዛሬ አሁን በእኛ ቤተ መቅደስ የተለመደ ሰው ቤተ መቅደስ እንግዲህ ነገርኳችሁ እግዚአብሔር እንዲህ የሚገለጥበት ከሆነ ሰው ቤተ መቅደስ ሆኖ ሰው ያማል አይደል? ሌላ ቦታ እንኳን መቼም የትም ቦታ ባይታማ ጥሩ ነው። እንደውም ስለ ዲያቆናዊት ሴት ምን ይላል? ከባልቴት ወግ የራቀች ይላል። የባልቴት ወግ ምን ማለት ነው? እግሯን ዘርግታ ሐሜት የማታማ ብሎ ደግሞ ራሱ ይገልጸዋል። በቤተ መቅደስ ሰው የሚያሙ ሰዎች አሉ። በቤተ መቅደስ የሚቀላለዱ፣ በቤተ መቅደስ የሚሳሳቁ፣ አጉል ወሬ የሚያወሩ፣ ሹፈት የሚነጋገሩ፣ በሰዎች ላይ አንዳች ነገር የሚጠቋቆሙ ሰዎች ይኖራሉ። ይሄ ሆኖ ቢገኝ ዲያቆናዊቷ ሴት ምን ታደርጋለች? ሄዳ እነዚህን ሰዎች ትገስጻለች ይላል። ለዲያቆናዊቷ ሴት ዲያቆናዊት ለተባለችው። ሶስተኛው በጥምቀት ጊዜ ነው። ሲጠመቁ ለምሳሌ በሌላ ሃይማኖት ቆይተው የሚመጡ ሰዎች ቢኖሩ እድሜያቸው ለአቅመ ሔዋን ደርሰው ቢሆን የልጅነት ጥምቀት የሚጠመቀው ራቁት ነው። ራቁት ነው የሚጠመቀው። አሁን ሌሎች ጸበሎችን መደበኛ ጸበሎች ላይ ያው ብዙ አስተያየቶች ይሰጣሉ። መከለያ ልብሶች ለብሶ መጠመቅ ይቻላል። የልጅነት ጥምቀትን የምናገኝበት ጥምቀት ከሆነ ግን ራቁት ነው የሚጠመቀው። ራቁቷን ሆና አንዲት ሴት ስትጠመቅ የሚያጠምቅ ካህን ነው፣ ሰው ነው። ከእንደገና ከተጠመቀች በኋላ 36 የሰውነቷ አካላት ላይ ሜሮን ይቀባል። ሜሮን ይህም ስርዓተ ቤተ ክርስቲያን ነው። ይህንን ሜሮን የሚቀባው እያየ በአይኑ ከሆነ ፈተና ይገጥመዋል። ሰው ነውና የስጋ ፈተና እንዳይገጥመው ጣቱን በሜሮኑ ላይ አድርጎ እጁን ግን እቺ ዲያቆናዊት ሴት እየወሰደች በምትጠመቀው ሴት ላይ 36 ቦታ ላይ መቀባት ያለበትን ቦታ በሱ ጣት እሷ ትቀባለች፣ ይዛ ማለት እየመራች። አንድ ለዛ ነው። ሁለት ደግሞ ተጠማቂዋም ነፃነቷ እንዲጠበቅ ጭምር ነው። እሷም እንደ ሰው የምትሸማቀቅ እንዳይሆን ይህን የሚያደርገው በዲያቆናዊቷ አማካኝነት እንዲከናወን ይደረጋል። በጥቅል ግን በቅዳሴ ላይ ከነዚህ አካላት ውጪ በየትኛውም ማዕረግ፣ በየትኛውም ስልጣን፣ በየትኛውም ሁኔታ ላይ ቢሆን ማንም ሰው መንቀሳቀስ አይችልም። ማንም ሰው አቋርጦ መግባትም አቋርጦ መውጣት ወሰን አለው። ስለዚህ ምዕመናን ወሰናቸውን ጠብቀው መቆም አለባቸው። ወደ ቤተ መቅደስ መቅረብ አይቻልም። ይሄ በደንብ መታወቅ አለ። መሳቅ፣ መቀለድ፣ አጓጉል ነገር ማውራት ይሄም ወሰን ማለፍ ነው። ለካህናትም የወሰን በተለይ ካህናት ስልጠና ላይ ደግሞ ለካህናት ወሰን ምን ማለት ነው የሚለው ደግሞ ይነገራቸው። ክህነት እስከሚያስይዝ ድረስ በቅዳሴ መካከል የሚደረጉ ነገሮች ክህነት እስከማያስይዝ ድረስ ከፍ ይላሉ። ለምሳሌ ያለ ስራ ቤተ መቅደስ የሚወጣ የሚገባ ደጋግሞ ከሆነ በቀኖና ንስሐ ይሰጣል፣ ክህነት ያስይዛል። የስልጣነ የቅዳሴውን ክብርና መጠን እንድንረዳው ነው። ስለዚህ እነዚህ አራት መሰረታዊ ጉዳዮችን አይተናል። እግዚአብሔር ቢፈቅድልን በሚቀጥሉት የቀሩትንም ነገሮች እንመለከታለን ማለት ነው። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አባቶቻችን አምላክ የእኛም አምላክ ለባህሪ አምላካችን እግዚአብሔር
ደህናውን ይቆያል። አፈዘዛችሁ አላልኳችሁ? እግዚአብሔር አምላካችን ስሙ እግዚአብሔር ልጆች ቅዳሴ በቤተ ክርስቲያናችን ከዚህ በፊት እንደገለጽ ነው በጣም ከፍተኛው የአምልኮ እግዚአብሔርን የምናመልክበት ከእግዚአብሔር ጋር የምንነጋገርበት እኛና እግዚአብሔር የእግዚአብሔር የሆኑ በሙሉ በአንድነት የምንሰበሰብበት ታላቅ አገልግሎት ነው። ራሱ እግዚአብሔር በአካል የሚገኝበት የእግዚአብሔር የሆኑ መላእክት ከሰማይ ወርደው በቅዳሴው ላይ የሚገኙበት ቅዱሳን የተባሉት እመቤታችን ቅድስት ድንግል ማርያምን ጨምሮ በስጋቸው ተለይተው በዓለም ከእግዚአብሔር ጋር በገነት ያሉ ስውር ሆነው ያሉ ቅዱሳን ገዳማውያን ሁሉ በአንድ ላይ ተሰብስበው የሚገኙበት ሕያዋን የሆንን በዓለም ያለን ሁሉ ደግሞ ከእግዚአብሔር ጋር ፊት ለፊት የምንገናኝበት ትልቁ የአምልኮ ስርዓት ነው ቅዳሴ ማለት። ቅዳሴን ባለፉት ጊዜያቶች ስንነጋገር የቅዳሴ ስርዓት የሰማይ ስርዓት ነው፣ ከሰማይ ነው የተማርነው ብለን ባለፈው ሳምንት ቅዳሴ ማንና የት ተጀመረ ባለፈው ጊዜ የነቢዩ ኢሳይያስ ትንቢትን ምዕራፍ 6 ቁጥር 1ን መሰረት አድርገን በደንብ በሰፊው በሰማይ እንዴት መላእክት ሲቀድሱ እንደነበረ በእኛ ቤተ መቅደስ ያለው አጠቃላይ አገልግሎት በላይ በሰማይ ያለ መሆኑን እያንዳንዱን ነጥብ መሰረት አድርገን መቅደስ በሰማይ ያለ መሆኑን፣ መስቀል በሰማይ ያለ መሆኑን፣ ተሰጥኦ መቀባበል እኛውን ተንሱ ለጸሎት ሲባል እግዚኦ ተሳለነ እንደሚባለው መላእክት እንዴት ጸሎት እንደሚቀባበሉ ተሰጥኦ ዕጣንን መሰረት አድርገን አይተን ከዛ በኋላ ደግሞ መሰዊያን ፍምን ከዛ ላይም ደግሞ ጉጠቱንም መሰረት አድርገን ምሳሌያቸውንም ተርጉመን ተነጋግረን ነበር። ይሄ ማለት ቅዳሴ በላይ በአርያም በሰማይ የተጀመረ መሆኑን በሰማይ በመላእክት ከተማ እግዚአብሔር የሚቀደስ የሚሰለስ አምላክ መሆኑን ከመላእክትም በፊት እግዚአብሔር በባህሪው ምስጉን የሆነ አምላክ መሆኑን ጭምር መሰረት አድርገን ተነጋግረናል። ዛሬ አምላካችን እግዚአብሔር ቢፈቅድ ቢረዳን በዚህ ጉባኤ የምንነጋገረው እንግዲህ የሰማዩን ካየን በሰማይ እንዴት ቅዳሴ በመላእክት እንደተመሰረተ መላእክት እንዴት ቅዳሴን ለእግዚአብሔር እንደሚያቀርቡ ካየን ዛሬ ደግሞ በምድር ላለን ከሰማይ የወሰድነውን እንዴት አድርገን በቅዳሴ ስርዓት ውስጥ እንደምንገባ በብሉይ የተጀመረውን የሐዲስ መሰረት የሆነውን ነገር እንመለከታለን ማለት ነው። እንግዲህ ቀደም ብዬ እንደነገርኳችሁ ቅድስት ቤተ ክርስቲያን የውስጥ እና የውጭ አገልግሎት አላት። የምንና የምን አላት አልኳችሁ? የውስጥ አገልግሎት አላት፣ የውጭ አገልግሎት አላት። ለምሳሌ ይሄ አሁን ስብከት የሰርክ አገልግሎት የምን አገልግሎት ነው? የውጭ አገልግሎት ነው። በውስጥ ያሉ ግን በመደበኛነት እቺን በደንብ ያዟት። በመደበኛነት የውስጥ አገልግሎት የሚባሉት 4 ናቸው። ስንት ናቸው? 4 መደብ ናቸው። በ4 መደብ ይቀመጣሉ። የመጀመሪያው የቅኔ ማህሌት የሚባለው ቅኔ ማህሌት አገልግሎት ነው። ይሄ ቅኔ ማህሌት አገልግሎት ምን ማለት እንደሆነ በኋላ በትንሹ ለማየት እሞክራለሁ። ሁለተኛው የሰዓታት አገልግሎት ነው። ይህም የውስጥ አገልግሎት ነው። ሶስተኛው የኪዳን አገልግሎት ነው። አራተኛው የቅዳሴ አገልግሎት ነው። ስንት አገልግሎት አለን? የውስጥ 4 አገልግሎት አሉ። ይሄ የውስጥ አገልግሎት 4 አልነው እንጂ በውስጡ ዘርፈ ብዙ የሆነ አገልግሎት ነው። የመጀመሪያው የቅኔ ማህሌት ነው። ይሄ በቤተ ክርስቲያናችን ረጅሙ አገልግሎት ነው። ረጅም ሰዓት የሚወስደው ረጅም ሰዓት ብቻ አይደለም፣ ሰፊ ዕውቀት
ሰፊ ልምድ፣ ብቃት የሚጠይቅ ትልቅ አገልግሎት ነው። በቅኔ ማህሌት የሚያገለግሉ አባቶች በቤተ ክርስቲያን ሊቃውንት የቅኔ ማህሌቱን አገልግሎት የቅዱስ ያሬድን ዜማ ከዛ ባሻገር ቅኔንም ጨምሮ በቤተ ክርስቲያን ውስጥ የሚደረግ ትልቅ ብቃት የሚጠይቅ ረጅም ጥልቅ እውቀት የሚጠይቅና ከባዱ አገልግሎት ነው። ይሄ አገልግሎት በብዛት በውስጥ የሚካሄድ እጅግ በጣም ከፍ ባለ እውቀት ባላቸው ሊቃውንት የሚከናወን አገልግሎት ነው። ለምሳሌ አሁን ጾም ነን፣ አብይ ጾም አለ፣ ጾመ ድጓም ይባላል። እነሱ የሚቆሙት ከዛ ጀምረው ሰፊውን አገልግሎት የሚያደርጉበት እግዚአብሔር ለቅዱስ ያሬድ የገለጸውን የመላእክትን አገልግሎት ልክ እንደ መላእክት ሆነው በቅኔ ማህሌት የሚያገለግሉት አገልግሎት ነው። ይህ አገልግሎት በቤተ ክርስቲያን ውስጥ ያሉትን አገልግሎቶች ይመራል፣ መስመር ያስይዛል፣ መስመር ያመላክታል። ለምሳሌ በዕለተ ሰንበት መዝሙር የሚባላል መርጌቶቹ ሊቃውንቱ የሚቆሙት ይሄ መዝሙር የዕለቱን ምስባክ፣ የዕለቱን መልእክታት፣ የቅዱስ ጴጥሮስን መልእክት ሊሆን ይችላል፣ የሌሎች የሐዋርያትን መልእክት ሊሆን ይችላል፣ የቅዱስ ጳውሎስን መልእክት ጨምሮ መልእክታት። አሁን የመጀመሪያው ጳውሎስን መልእክት ያነባል። ሁለተኛው ዲያቆን ካሉት ሐዋርያት የቅዱስ ጴጥሮስንም የሌሎቹንም ጨምሮ አንድ መልእክት ያነባል። ቄሱ ግብረ ሐዋርያት ንፍቅ ቄሱ ግብረ ሐዋርያትን ያነባል። ዋናው ቄስ ወንጌልን ያነባል። ይሄ የሚሰራው ይሄንን የሚመራው መዝሙሩ ነው። ሊቃውንቱ በሌሊት ከቅዱስ ያሬድ ወስደው የሚዘምሩት ዝማሬ ማለት ነው። ይሄኛ በዚህ በአውደ ምሕረት የምንዘምረው ዝማሬ አይደለም። ሊቃውንቱ ረጅም ጊዜ እንደነገርኳችሁ ረጅም ጊዜ የሚወስድ ጥልቅ እውቀት የሚጠይቅ ብቃት የሚጠይቅ ትልቅ አገልግሎት ነው። ይሄ መዝሙር ምን ያደርጋል? ምስባኩን፣ መልእክታቱን፣ ወንጌሉን ይወስናል። ይሄም ብቻ አይደለም፣ ቅዳሴውንም ይወስናል። መዝሙሩ ከመዝሙሩ ተነስቶ ከ14ቱ ቅዳሴ ዕለቱን መሰረት አድርጎ የሚቀደሰው የትኛው ቅዳሴ ነው የሚለውን መዝሙሩ ይወስናል። ይሄም ብቻ አይደለም፣ በዕለቱ የሚሰበከውንም ስብከት መዝሙሩ ይወስነዋል። ስለዚህ ትልቅ አገልግሎት ነው። በብዛት ለምእመናን ያልተገለጠ ግን በሊቃውንቱ የሚካሄድ ሰፊ አገልግሎት ነው። ይሄ ምን የሚባለው አገልግሎት ነው አልኳችሁ? ቅኔ ማህሌት የሚባለው አገልግሎት፣ ማህሌት የሚቆምበት ሰፊው አገልግሎት ነው። ሁለተኛው አገልግሎት ሰዓታት ነው። ወደ ቅዳሴ እንድንመጣ ብዬ ነው። ሰዓታት ኢትዮጵያዊው ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ የደረሰው ነው። አባ ጊዮርጊስ በቤተ ክርስቲያናችን በጣም ብዙ ድርሰቶች ያሉት ሊቅነትን ከቅድስና አስተባብሮ የያዘ አባት ነው። ሰዓታትን በሶስት አባቶች ለአገልግሎት ይከፍሉታል። ለምሳሌ እንደ ፍልሰታ ባለ ወይም እንደዚህ እንደ አብይ ጾም ባለ ጊዜ ሰዓታት የሚጀመረው ከመጀመሪያው ጀምሮ ነው። ምን ተብሎ ይነሳል? አብ ወልድ መንፈስ ቅዱስ ሰዳዲሆሙ ለአጋንንት፣ አብ ወልድ መንፈስ ቅዱስ አጋንንትን የሚያባርሩ በሚል በጸሎት ይጀምሩታል። አሊያም አትቦ እትነሳ ብለው ይሄ ረጅሙን ሰዓታት ሊሉ ሲጀምሩ ነው የሚጀምሩት። አንድ እንዲህ ይነሳል። ሰዓት ከሄደ አገልግሎቱን ደግሞ ከአትቦ እትነሳ ከሚለው መነሳት ካቃታቸው ምን ብለው ይጀምራሉ? ሚካኤል ሊቀ መላእክት ብለው ይጀምራሉ። አብዛኞቻችን የምናውቀው ሰዓታት ከዚህኛው ይሁንና፣ እሺ ከቃሉ ጋር ናችሁ? ያው ይሄ የቤተ ክርስቲያን ስርዓት ስለሆነ በደንብ ተከተሉኝ። ሶስተኛውና አብዛኞቻችን የምናውቀው ልክ ለኪዳን ስንመጣ ከኪዳን በፊት ያለው ተፈሲ ማርያም ነው። ተፈሲታ ይባላል። እሱ እነዚህ ሶስቱ ናቸው። ታምረ ማርያምንም ታምረ ኢየሱስንም
ድርሳናቱንም ይህንን ጨምሮ የሰዓታት ክፍል ነው። በዘወትር ተፈሲ ማርያም ተብሎ ነው የሚጀመረው። በዓላት ሲሆኑ አጽዋማት ሲሆኑ ምን ይሆናል ማለት ነው? ሰዓታቱ አትቦ ተነሳ ተብሎ ወይም አብ ወልድ መንፈስ ቅዱስ ሰዳዲሆሙ ለአጋንንት ብለው አባቶች ረጅም ሌሊቱን ሙሉ የሚሆነውን አገልግሎት ይጀምራሉ። ሶስተኛው የውስጥ አገልግሎት ኪዳን ነው። የመጀመሪያው ምንድነው አልኳቸው? የውስጥ አገልግሎት ቅኔ ማህሌት። ሁለተኛው ሰዓታት ያዙት። የቤተ ክርስቲያን ሀብት ነው፣ የእናንተ ሀብት ነው፣ የሁላችን ሀብት ነው። ሶስተኛው ማን ነው? ኪዳን ነው። ውል ማለት ነው። ራሱ አምላካችን እግዚአብሔር ያስተማረው ነው። ይሄም ራሱ የሚከፋፈላለው ግን ኪዳን በሚል ተጠቅሎ ይያዛል። አራተኛው ቅዳሴ ነው። የውስጥ አገልግሎት ውስጥ አራተኛው ቅዳሴ ነው። ይሄ ቅዱሳን አባቶቻችን ምን ይሉታል? የቅድስት ቤተ ክርስቲያን የአገልግሎቷ ልብ ነው ይሏታል። የአገልግሎት ምንድን ነው ይላሉ? ልብ ነው ይላሉ። ቅዳሴ የአገልግሎት ሁሉ፣ የቅኔ ማህሌቱ፣ የሰዓታቱ፣ የኪዳኑ፣ የዚህ ሁሉ አገልግሎት ተሰብስቦ ልቡ፣ ዋናው፣ ማጠንጠኛው፣ ማዕከሉ ቅዳሴ ነው ይላሉ። ያው ቅዳሴን ከዚህ በፊት እንዳየነው ቀደሰ ማለት አመሰገነ ማለት ነው፣ አከበረ ማለት ነው፣ አጸና ማለት ነው፣ አነጻ ማለት ነው፣ ለየ ማለት ነው። ይሄ በሙሉ ቅዳሴ ነው። እንግዲህ በቅዳሴ ውስጥ በደንብ ሰፋ አድርጎ እንዲታይ ቅዳሴ የቅድስት ቤተ ክርስቲያን የአገልግሎቷ ልብ ነው ካልን አንድ ሰው አእምሮው ተነክቶ በጸበልም በሕክምናም በምንም ራሱንም ሳያቅ ሊኖር ይችላል። አእምሮ ተነክቶ ሌሎች የሰውነት አካላቶቹ ታመው ተጎድተው መኖር ይችላል። አንዳንዴም አጥቶ አይኑን አጥቶ እጁን እግሩን አጥቶ ሌላ አካሉንም አጥቶ ሰው መኖር ይችላል። አጥቶ መኖር የማይችለው ያጣት ለታ በዚያው ቅጽበት ነፍሱ ከስጋው የምትለየው ምን ላይ ነው? ልብ ነው። ልብ የሌለው ሰው ስጋው ከነፍሱ እንደተለየ እንደሞተ ሁሉ ቅዳሴ የሌለበት የቤተ ክርስቲያን አገልግሎቱ የሞተ ነው። ወይም ቤተ ክርስቲያን ቅዳሴ በሌለበት የለችም ማለት ነው። ቅዳሴ የግድ መኖር አለበት። ለምሳሌ ማህሌት የማይቆምባቸው አብያተ ክርስቲያናት ሊኖሩ ይችላሉ። ከሊቃውንት እጥረት በተለያየ ምክንያት ሰዓታት የማይቆምባቸው ሊኖሩ ይችላሉ። ቅዳሴ የማይቀደስበት ቤተ ክርስቲያን ግን የለም። የአገልግሎቱ ሁሉ ማዕከል ነው ቅዳሴ። ስለዚህ ቅዳሴን አባቶች ምን ይላሉ? የቅድስት ቤተ ክርስቲያን የአገልግሎቷ ልብ ነው፣ የአገልግሎቷ እስትንፋስ ነው ይላሉ። እንግዲህ ይህንን ልብ የተባለ እስትንፋስ የተባለ አገልግሎት በነቢዩ በኢሳይያስ ትንቢት በምዕራፍ ቁጥር 1 ላይ መሰረት አድርገን በሰማይ ያለውን ቅዳሴ እኛ በሰማይ የተሰራውን ስርዓት በምድር ነው የተገበርነው። ስለዚህ ከሰማይ ነው የወሰድነው። ምድራውያንስ እግዚአብሔር ለምድራውያን ከሰማይ ያየነው አለ። ምድራውያንስ የሰራው ስርዓት የለም ወይ? በምድር ቅዳሴን ይቀድሱ ዘንድ ለቅዳሴ ይዘጋጁ ዘንድ ያስተማረው ትምህርት የለም ወይ ከተባለ ይህንንም ቅዳሴ ፍጹም ሰማያዊ ፍጹም መጽሐፍ ቅዱሳዊ መሆኑን ደግሞ እንመልከት። ለዚህ ሁለት የኦሪት መጻሕፍትን ማስረጃ አድርገን እናቀርባለን። ኦሪት ኦሪት ዘሌዋውያንን ማንና ማንን? ኦሪት ዘጸአትንና ኦሪት ዘሌዋውያንን እንመለከታለን። እነዚህ ሁለቱ መጻሕፍት በደንብ ልብ በሉ። እነዚህ ኦሪት ዘጸአትና ኦሪት ዘሌዋውያን የተባሉት ሁለት መጻሕፍት በጥቅል ስለምን ያወራሉ ከተባለ ስለ መስዋዕት ያወራሉ፣ ስለ ስርዓተ መስዋዕት፣ ክህነት ያወራሉ፣ ስለ ስርዓተ መቅደስ
ያወራሉ። ወደ እግዚአብሔር እንዴት ብለን መቅረብ እንዳለብን፣ ወደ መስዋዕቱ እንዴት ብለን መቅረብ እንዳለብን፣ ለእግዚአብሔር መስዋዕት እንዴት አድርገን ማቅረብ እንዳለብን፣ ለክህነት እንዴት ብለን መዘጋጀት እንዳለብን፣ ካህን የሆነ እንደሆነ ደግሞ መስዋዕቱን ለእግዚአብሔር እንዴት ማቅረብ እንዳለበት፣ መስዋዕቱን እንዴት መሰዋት እንዳለበት የሚያስተምሩ መጻሕፍት ናቸው። ይሄም ብቻ አይደለም፣ ስለ መውጣት፣ ስለ መለየት ይሄንንም መሰረት አድርገው ያስተምራሉ። ስለዚህ ዘጸአት ማለት ራሱ መውጣት ማለት ነው። ምን ማለት ነው? መውጣት ማለት ነው። ምንድን ነው የሚወጣው? እስራኤል ዘሥጋ ለረጅም ዓመት 215 ዓመት በግብፅ በግፍ በበደል በኃጢአት እግዚአብሔርን በመርሳት ኖረዋል። በኋላስ እግዚአብሔር ያወጣቸው ዘንድ እንባቸውን አፍስሰው እግዚአብሔርን የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ነው፣ ከዚህ ከገባንበት መዓት አውጣን ብለው አልቅሰው መስዋዕት ሰውተው ለእግዚአብሔር ጾም ጸሎት አድርገው ከእግዚአብሔር ጋር በእንባቸው በተገናኙ ከግብፅ ወጥተው ወደ በዓለም በተመሰለችው በዓለም ተመስላ ባለችው ከግብፅ ወጥተው ሰማያዊቷ ኢየሩሳሌም ወደ ከነዓን የወጡበት ታሪክ በዘጸአት ላይ ነው። የእስራኤል መውጣት ታሪክ ነው የተጻፈው። ቅዳሴ ዘጸአት ነው። የእግዚአብሔር ልጆች ቅዳሴ ምንድን ነው አልኳችሁ? ዘጸአት ነው፣ መውጣት ነው፣ መለየት ነው። ከምን? ከዓለም ኃጢአት፣ ከዓለም በደል፣ ከዓለም ጓዝ ወጥቶ በቅድስት ቤተክርስቲያን የሚደረገው ጉዞ እንደዛ ነው። ከቤተልሔም እስከ ቀራንዮ ያለው ጉዞ በቅዳሴ ላይ ይታያል። ስለዚህ በዘጸአት ላይ እንዳየ ነው እስራኤል ከግብፅ እንደወጡ እና ምድረ ርስትን ተስፋ አድርገው እንደሄዱ እንዲሁ በቅዳሴ ዘጸአት ላይ በኋላ በደንብ የምናያቸው ምዕራፎችና ቁጥሮች አሉ። ከዓለም በደል ተለይተው ሰው ከእግዚአብሔር ጋር አንድ የሚሆንበት ከዓለም የሚለይበት ከዓለም ወጥቶ ወደ ሰማያዊቷ ኢየሩሳሌም ወደ ቤተ መቅደስ የሚገባ ከዓለም ተለይቶ ከእግዚአብሔር ጋር ህብረት የሚያደርግባት ዘጸአት ነች ቅዳሴ። በዚህ ላይ ሊቃውንቱ ምን ይላሉ መሰላችሁ? በዘጸአት ላይ በምዕራፍ አሁን በተለይ ዘጸአት ምዕራፍ 19 20 ምዕራፍ 24ን ቅዳሴ በምድር ላይ እግዚአብሔር የሰራበት የቅዳሴን ስርዓት ያስተማረበት ቅዳሴ መጽሐፍ ቅዱሳዊ መሆኑ በደንብ በግልጽ የተቀመጠበት ምዕራፍ ነው ይላሉ። እንዳልኳችሁ ዘጸአት እስራኤል ከግብፅ እንደወጡ እኛ እስራኤል ዘነፍስ የተባለ ዘሥጋ ናቸው ከግብፅ የወጡት። እስራኤል ዘነፍስ የተባልነው እኛ ደግሞ ከዓለም የምንወጣበት እስራኤል ዘሥጋ ከግብፅ ወጥተው ወደ እስራኤል እንደሄዱ እኛም ከዓለም ወጥተን ወደ ሰማያዊቷ ኢየሩሳሌም በነፍስ የምንነጠቅበት ከእግዚአብሔር ጋር ህብረት የምናደርግበት አገልግሎት ነው። ይህንን መሰረት ያደረጉና የዘጸአት ምዕራፍ 19ን ሐሳብ ያነሳሉ አባቶች። እዚህ ላይ ዛሬ ላንጨርሰው እንችላለን፣ በሚቀጥለው እናየዋለን። 10 መሰረታዊ ነጥቦች ይነሳሉ። 10 መሰረታዊ ነጥቦች ዘጸአት ምዕራፍ 19ን እናንሳ። በዘጸአት ላይ በደንብ ልብ እንድትሉልኝ እግዚአብሔር በሲና ተራራ ላይ ስለመገለጡ የሚተርክ የመጽሐፍ ክፍል ነው። እግዚአብሔር ለሙሴ ምን አለው? ሕዝቡ ያምን ዘንድ አንተ ከእግዚአብሔር ጋር ህብረት የምታደርግ መሆንን ያውቁ ዘንድ
እኔና አንተ እየተደጋገም የምንገናኝ አንተ የምትናገረው ቃል የእግዚአብሔር ቃል መሆኑን ሕዝቡ ያምን ዘንድ እኔ ከአንተ ጋራ ስነጋገር ሕዝቡ እንዲያይ በሲና ተራራ ላይ እገለጣለሁ አለው። ከዚህ በኋላ የምነግራችሁ ቃል እግዚአብሔር በሲና ተራራ ላይ ተገልጦ ሲና ተራራዋ እየነደደች እየጨሰች ከተራራዋ ጢስ እየወጣ ታላላቅ መባረቅት መብረቅ እየተሰማ እሳት ሸፍኖት በደመና ተሸፍኖ እግዚአብሔር የተገለጠበት የሲና ተራራን ትዕይንት ነው ቅዳሴ አድርገን የምንወስደው። ሲና የቤተ መቅደስ ምሳሌ ነች። የሲና ተራራ እግዚአብሔር በዛ በሲና ተራራ ላይ ተገልጦ ለሙሴ የሚነግረው አድርግ የሚለው ሁን የሚለው ታቦት እስከ መስጠት የሚሄድበት እንትኖች አሉ። የአስርቱ ትእዛዛት ሕጎች የሚወጡበት አለ። ይሄን በጥቅል ስንመለከት የቤተ መቅደስ ሁነትን ነው የሚያሳየን። እንዲህ ይላል በዘጸአት ምዕራፍ 19 ቁጥር 5 ላይ የመጀመሪያውን ሐሳብ የምናይበት ነው። ከአስሩ አንዱን ከቃሉ ጋር ናችሁ? ትምህርቱ ግልጽ ነው? መልካም። በዘጸአት ምዕራፍ 19 ቁጥር 5 ላይ እንዲህ ይላል፣ አሁንም አለ እግዚአብሔር ነው ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ አለ። ይህንን ቃል በደንብ ልብ በሉ። አሁንም አለው እግዚአብሔር ለሙሴ ነው ቃሌን ብትሰሙ፣ የኔን ቃል ብትሰሙ፣ እኔ የምነግራችሁን ብትሰሙ፣ ከዛስ ኪዳኔን ብትጠብቁ፣ ከኔ ጋራ የገባችሁትን ውል ስምምነት ኪዳን ብትጠብቁ አለ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተለየ ምን አረጋችኋለሁ? ርስት ትሆኑኛላችሁ። የማን ርስት? የእግዚአብሔር ርስት። ቅዳሴ ቃሉን የምንሰማበት ከእግዚአብሔር ጋር ኪዳን የምናደርግበት ነው። እንዲህ ይላል የቅዳሴ መጽሐፋችን። ሃሌሉያ ብለው በዜማ የሚሉትን ልበልላችሁ። ሃሌሉያ ይልና በቅዳሴ ጊዜ ይላል። ልብ በሉ። ይሄ በዜማ የሚባለው ነው። ምን እየተባለ የሚባለው ነው? ሃሌሉያ እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን የሚለው ይህንን በዜማ ታውቁታላችሁ አይደል? ትርጓሜው እንዲህ ይላል። ሃሌሉያ ካለ በኋላ በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር አለ። በቅዳሴ ጊዜ ወዴት የገባ? ወደ ቅዳሴ የገባ ሰው ቢኖር አለ ቅዱሳት መጻሕፍትን ሰምቶ ለሙሴ ምን ብሎታል እግዚአብሔር? ቃሌን ብትሰሙ አለው አይደል? እዚህ ላይ ቅዳሴው ላይ ምን አለ? ቅዱሳት መጻሕፍትን ሰምቶ ከዛስ የቅዳሴውን ጸሎት እስከ መጨረሻው ባይታገስ ከቁርባን ባይቀበል ቅዳሴ ላይ የገባው ሰው ማለት ነው ከቤተ ክርስቲያን ይውጣ፣ የእግዚአብሔርን ሕግ አፍርሷልና። በቤተ ክርስቲያናችን ስርዓት መሰረት ቅዳሴ የሚመጣ ሰው ስጋው ደሙን የመቀበል ግዴታ አለበት። ታውቃላችሁ አይደል? ይሄ ግዴታ ነው። እኛ እዚህ ለምሳሌ ሰው እንደው ደግሶ ድግስ ትልቅ ድግስ ደግሶ ፍሪዳ አድርጎ እንደው በዚህ በብፌውን ምኑን አዘጋጅቶ ነጭ ለብሶ ቤተሰቡን ሁሉ ነጭ አልብሶ በዚህ ግቡ፣ በዚህ ተቀመጡ፣ ከዚህ አንሱ፣ ከዚህ ሁኑ እያለ እናንተ መታችሁ ሰርጉ ቤት ገብታችሁ እንደው እንደሱም ነጭ ልበሱ ግድ የለም ለብሳችሁ መታችሁ አንዲት ነገር ሳታነሱ፣ አንዲት ነገር ሳትቀምሱ፣ አንዲት ነገር ሳትበሉ ብትሄዱ ሰውየው ምን ይሰማዋል? ከባድ ስብራት ነው የሚሰማው፣ ሐዘን ነው የሚሰማው። ይሄ ደግሞ ማዕደ እግዚአብሔር ነው። ፍሪዳ አይደለም ያረደው እግዚአብሔር፣ ራሱን ነው ያረደው፣ ራሱን ነው ያቀረበው። ኑ ብሉኝ ነው ያለው። ስለዚህ
ሊበላ የቀረበ ማዕድ ነው። ቅዱስ ሥጋና ክቡር ደሙ። ቅዳሴ እግዚአብሔር እረኛው ራሱን አርዶ ለበጎቹ የሚያበላበት ነው። እረኛው ነው የሚታረደው፣ እረኛው ነው የሚሰዋው፣ ለበጎቹ ነው የሚቀርበው። በዓለም ላይ እረኞች ከብት ይጠብቃሉ፣ ያደልባሉ፣ ይሸጡታል ወይ አርዶ ይበሉታል። ይሄ ታወቀ ነው። በጋቸውን ቢንከባከቡ ቢጠብቁ ወይ ሊሸጡት ወይ አርደው ሊበሉት ነው እንጂ የትኛውም እረኛ ያቀርብ የለም። መድኃኔ ዓለም ግን ራሱን አቅርቧል። ስለዚህ በቅዳሴ መጽሐፋችን ላይ ምን ይላል? ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት ሳይጨርስ ቅዳሴ አቋርጦ መግባት ሳይጨርሱ መሄድ ኃጢአት። በየትኛውም የክህነት ምእመኑ ካህኑ ስርዓቱ ይህንን ነው የሚለው። ስለዚህ ምን ይላል? ከቁርባን ባይቀበል ከቤተ ክርስቲያን ይውጣ አለ። ለምን ሲባል የእግዚአብሔርን ሕግ አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊው ንጉሥ በክርስቶስ ፊት መቆምን አቃሉ። ሐዋርያት ይህንን ነው ያስተማሩ። ስለዚህ ከዛ መጽሐፍ የምንመለከተው በሲና ላይ እግዚአብሔር ምን አለ? ቃሌን ብትሰሙ ኪዳኔን ከአሕዛብ የተለያችሁ ርስት የምንሆንበት አገልግሎት ነው። እንግዲህ ልብ በሉ፣ ቅዳሴ እግዚአብሔር የሚገኝበት ነው ብለናል። ሲና ተራራ ራሱ እግዚአብሔር ተገኝቷል። ሲና እየጨሰች ነው፣ እየተቃጠለች ነው፣ መብረቅ እየተሰማ ነው፣ መለከት ይሰማል። በዚህ ውስጥ ሆኖ እግዚአብሔር ለሙሴ ነው የሚነግረው። ይሄ ቅዳሴ ለሙሴ ይነግረዋል። ምን አለው? ቃሌን ስሙ ኪዳኔን ጠብቁ። ይሄን ያደረጋችሁ እንደሆነ ምን አደረጋችኋለሁ አለው። ከኔ ከአሕዛብ የተለያችሁ ምን አደረጋችኋለሁ? ርስት አደረጋችኋለሁ። ርስት ማለት የተመረጠ ቦታ ማለት ነው። ስም የሚጠራበት ማለት ነው። የዛን ርስት አደርጋለሁ አለ። ይሄንን ወደ ቅዳሴ ውሰዱትና እዩ። ለምሳሌ በቅዳሴው ማብቂያ አካባቢ ምን ይላል ዲያቆኑ? አድንኑ አርስቲክሙ አይደል? ራሳችሁን ዝቅ ዝቅ አድርጉና በእግዚአብሔር ፊት ተባረኩ ይላል። አድኑ ሲል ካህኑ መጥቶ ምንድን ነው የሚለው? ኦ እግዚኦ አድን ሕዝበከ፣ ከዛስ ወባርክ ርስተከ። ምን ማለት ነው? ጌታ ሆይ ሕዝብህን ምን በል አድን፣ ርስትህንም ጠብቅ። አያችሁ፣ ርስት የተባለ ማን ነው? እኛ ነን እኮ። ርስት የተባልን ማንን? እኛ ነን። ልብ በሉ። ስለዚህ ምን አለ በዚህ በዘጸአት ላይ ራሱ ለሙሴ እግዚአብሔር ራሱ ምን አለ? ከአሕዛብ የተለያችሁ ርስት አደርጋችኋለሁ። ሰው ርስት የሚሆነው በቅዳሴ ነው፣ ለእግዚአብሔር የተለየ ሕዝብ የሚሆነው። ስለዚህ ርስት ለመሆን ያስፈልገናል። ይሄ ራሱ ተገኝቶ ለይቼ ርስት አደርጋችኋለሁ። ርስት ማለት መጠሪያ ቦታ ነው፣ የምትጠሩበት ነው። እኛ የእግዚአብሔር ርስቶች ነን። በክርስቶስ ምን ተብለናል? ክርስቲያን ተብለናል። የእግዚአብሔር ርስቶች ስለሆንን እኮ ነው ክርስቲያን የተባለ። ይሄ የከሌ ርስት ነው እንደሚባለው እኛ የማን ርስቶች ነን? የእግዚአብሔር ርስት ነን። ቅዳሴ የምንሆንበት ይሄንን ርስትም ባርክ ብሎ ካህኑ የሚጸልይበት ቦታ ነው። ስለዚህ ለሙሴ የመጀመሪያው በቅዳሴ ርስትነት ይነገራል። በዚህ በዘጸአት ላይ ርስት መሆን ይነገራል። ቅዳሴ የእግዚአብሔርን ርስት የምንወርስበት ነው። የእግዚአብሔር ርስት የምንባልበት ነው። የመጀመሪያው ቅዳሴን በምድር ላይ ቅዳሴ ማለት እግዚአብሔር የተገኘበት፣ እግዚአብሔር የሚመሰገንበት፣ እግዚአብሔር ከማህበረ ምእመናኑ ጋር ህብረት አድርገን እግዚአብሔርን በአካል የምናገኝበት ነው። ሲና ላይ እስራኤል ዘስጋ እግዚአብሔርን በአካል አግኝተውታል። ራሱ እግዚአብሔር ነው ያለው፣ እመጣለሁ እወርዳለሁ። በሲና
እስራኤልን ሰብስበ ጠብቀኝ ነው ያለው። ቅዳሴ እግዚአብሔር የሚወርድበት ነው። ለዛ እኮ ነው ካህኑ ምን ይላል? ይለት ወእጽፍት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እመልዕልተ ሰማያት። ይህ ሰዓት ይላል ምን ያህል የሚያስጨንቅ ነው፣ ነው። እግዚአብሔር ከሰማየ ሰማያት እግዚአብሔር መንፈስ ቅዱስ ይወርድበት ህብስቱን ጽዋውን ይባርክበት በሲና እግዚአብሔር እንደወረደ በቤተ መቅደስ እግዚአብሔር እስራኤልን ርስት ትሆኑኛላችሁ፣ ቃሌን ጠብቁ፣ ኪዳኔን ጠብቁ። ይሄን ካረጋችሁ ከአሕዛብ የተለያችሁ ምን ትሆናላችሁ? ርስቴ ትሆናላችሁ አለ። ርስት የተባለን እኛ ነን። ሁለተኛው ከርስት በኋላ በቅዳሴ ቅድስና ይገኛል። ይሄንን በዘጸአት ለቅድስና እንድንዘጋጅም እግዚአብሔር ይፈልጋል። ልብ በሉ፣ ወደ ቅዳሴ ስንመጣ ልንቀደስ ነው፣ ቅድስና ሊኖረን ነው። እኛም ካህኑ ምእመኑም። ይህንን በዘጸአት ምዕራፍ 19 ቁጥር 6 ላይ እንዲህ ይላል፣ እናንተ የክህነት መንግስት የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ አለ። ሁለት ነገሮችን ያነሳል እግዚአብሔር ነው አሁን የሚለው፣ እናንተ የካህናት መንግስት ትሆኑኛላችሁ እንዲሁም የተቀደሰ ሕዝብም ትሆኑኛላችሁ አለ። በቅዳሴ መንግስት የሚሆኑት ባለስልጣን የሚሆኑት የሚያዙት የሚመሩት ካህናት ናቸው። በዚሁ መጽሐፍ ላይ እግዚአብሔር ምን አለ? እናንተ የካህናት መንግስት ወይም የክህነት መንግስት ትሆኑኛላችሁ አለ። ቅዳሴ ካህናት የሚሾሙበት ነው፣ መንግስት የሚሆኑበት ነው። ቅዱስ ሥጋውን ክቡር ደሙን ለምእመናንም ለራሳቸውም የሚያቀርቡበት ነው፣ የሚናዝዙበት ነው። በቀደም እንዳየ ነው ሐዋርያው ቅዱስ ጳውሎስ እንኳን በትዳራችሁ በመላእክት ላይ እንኳን ልንፈርድ ስልጣን እንዳለን አታውቁምን ብሏል። እንኳን በትዳራችሁ ካህን ነው ጳውሎስ። በትዳራችሁ ላይ ብቻ አለ በመላእክት ላይ ልንፈርድ ስልጣን እንዳለን አታውቁም ይላል። በተመሳሳይ ይሄ ሰማያዊ ዙፋን ነው፣ እግዚአብሔር የሚገለጥበት ዙፋን ነው። በዚህ ዙፋን ላይ መንግስት ሆነው የሚገለጡት ካህናት ናቸው። የሚያዙት፣ የሚያቀብሉት፣ የሚናዝዙት፣ እግዚአብሔር ይፍታ የሚሉት፣ የሚያስሩት፣ ይሄን ሁሉ የሚያደርጉት ማን ናቸው? ካህናት ናቸው። ከካህናቱ ጋር አብሮ ምን ይላል? የተቀደሰ ሕዝብም ትሆኑኛላችሁ ይላል። ካህን ሁለት ስራ አለው በቅዳሴ ላይ። አንደኛ ይቀድሳል፣ ሁለተኛ ይቀደሳል። ምን ይሆናል? ይቀድሳል። ምክንያቱም መቀደስ የካህን ስራ መሆኑን እግዚአብሔር ለሙሴ በምዕራፍ 19 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔር ሙሴን ወደ ህዝቡ ሂድና ቀድሳቸው አለው። ሙሴም ህዝቡን ቀደሰ ይላል። ስለዚህ ካህናት ማንን ይቀድሳሉ? ማንን ይቀድሳሉ? ህዝቡን ይቀድሳሉ። ይቀድሳሉ። ካህናት ህዝብ የመቀደስ ስልጣን አላቸው። ሊቀድሱም ነው የሚገቡት። በንጽህና ከቀረቡ፣ እግዚአብሔርን በአግባቡ ካገለገሉ፣ በንስሐ ከተመላለሱ ተቀድሰው ይወጣሉ። ሰው ተቀድሰው በንስሐ ያልገባ እንደሆነ ግን ቀድሶ እሱ ግን ሳይቀደስ ሊወጣ ይችላል። እግዚአብሔር ከዚህ ይጠብቀን። ይሄ ቅድም እንዳለው ነው። እናንተ ምን ትሆኑኛላችሁ? የክህነት መንግስት። ከዛስ ቀጠለናስ የተቀደሰ ህዝብም ትሆናላችሁ አለ። ህዝቡ በካህኑ ጸሎት፣ በካህኑ ቡራኬ ምን ይሆናል? ይቀደሳል። ምእመናን በአብዛኛው ወደ ቅዱስ ሥጋ ወደ ክቡር ደሙ ሲመጡ በአንጻራዊ በንስሐ በመጸጸት ወደ እግዚአብሔር በመመለስ ይመጣሉ። ስለዚህ
ይሄንን መተው ከካህን የሚመጣውን የተቀደሰ ሕዝብ የመሆን ነገር ይመጣል። ተቀደሰ ማለት የተለየ ሕዝብ ሆነ ማለት ነው። የተባረከ ሕዝብ ማለት ነው። እግዚአብሔር ርስቱ ለርስትነት የተመረጠ ሕዝብ ሆነ ማለት ነው። ስለዚህ ይሄ ሁለተኛው ነው። በሶስተኛ ደረጃ ስለ ዝግጅት ይናገራል በዚሁ መጽሐፍ ላይ። ልብ በሉ። አሁን ይህንን ከቅዳሴ ጋር እንዴት እያነጻጸር ነው ካልን ልብ እንድትሉልኝ የምፈልገው ሲና ደብረ ሲና ወይም መቅደስ ናት። ለምን መቅደስ አልናት? እግዚአብሔር በኃይል በስልጣን የተገለጠባት፣ አሮንና ሙሴ በእግዚአብሔር ፊት ጸሎት እንዲያደርጉ የተደረገበት፣ ምእመናኑ ከተራራው በታች ሆኖ የእግዚአብሔርን ማዳን፣ እግዚአብሔር በኃይል በስልጣን በአካል የተገለጠበት፣ ሲና የነደደችበት፣ የእግዚአብሔር ድምፅ በመብረቅ በእሳት በደመና ይገለጥ የነበረበት አስፈሪ ተራራ ነበረች ሲና እግዚአብሔር ሲገለጥባት። ስለዚህ ያቺ መቅደስ ነች። እግዚአብሔር መቅደስ የሆነ የቅዳሴ 19 ቁጥር 10 ላይ እግዚአብሔርም ሙሴን አለው ይላል፣ ውረድ ዛሬና ነገ ራሳቸውን ያንጹ፣ ልብሳቸውን ያጥቡ ዘንድ ሕዝቡን እዘዛቸው። በሦስተኛው ቀንም ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ይወርዳልና በ3 ቀን ተዘጋጁ አለው። አሁን ይኸውላችሁ እግዚአብሔር በሲና ተራራ ላይ ሊወርድ፣ ሕዝቡ እግዚአብሔርን ሊያይ ነው። ግን ሰው እግዚአብሔርን ሊያይ ከፈለገ ምን ማድረግ አለበት? ምን ማድረግ አለበት? መዘጋጀት አለበት። ከቃሉ ጋር ናችሁ? ስለ ቅዳሴ ነው እያወራን ያለ ነው። ቅዳሴ ካፌ እንደሚመጣው ወይም የሆነ ቢሮ እንደሚካሄደው መሰስ ብሎ ቅዳሴ ዝግጅት ይፈልጋል። የእግዚአብሔር ልጆች ብድግ ተብሎ አይመጣም። ቅዳሴ ዝግጅት ለማስቀደስ ቅድም እንደተነጋገር ነው ዝግጅት ይፈልጋል። እንደው ነገ ልቀበል፣ እንደው ተነገ ወዲያ ልቀበል ተብሎ አይመጣም። እግዚአብሔር ለሙሴ ምን አለው? ልብ በሉ። ልናስቀድስ ስንመጣ ስለ ቅዳሴ አይደለም እናወራው፣ ዝግጅት ይጠይቃል። እግዚአብሔር ራሱ ነው ያለው፣ እኛ አይደለንም። እግዚአብሔር ራሱ እኔን ሊያዩ ስለሆነ አለው፣ እኔን ሊያገኙ ስለሆነ ከኔ ጋራ ሊገናኙ እኔን ሊያዩ የሚመጡ ስለሆነ ይሄን ያድርጉ አለው። ምን አለው? ልብ በሉ። ውረድ አለው። ዛሬና ነገ ራሳቸውን ያንጹ አለው። በምን ያንጹ? በኋላ እናየዋለን። ልብሳት ያጥቡ ዘንድ ሕዝቡን እዘዝ አለው። ከዛስ በ3ኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ይወርዳልና በ3 ቀን ተዘጋጁ በላቸው አለው። ቅዳሴ ለመቁረብ የሚፈልግ ሰው አስቀድሞ ቢያንስ ከ3 ቀን በፊት ምን መሆን አለበት? መዘጋጀት አለበት። ያሁን የቤተ ክርስቲያን ስርዓት ነው። ይህንን እግዚአብሔር ለሙሴ ነገር የሚፈልግ ሰው ሊመጣ ሲፈልግ ራሱን ምን ይበላለው? ያንጻ። ከምን ያንጻ? ዝቅ ብሎ ይዘረዝርለታል። ልብሱን ይጠብ አለ። አካላዊ ንጽህና ንጹህ መሆን አለበት አለ። ልብሱን ይጠብ አለ። ንጹህ መሆን አለበት አለ። ቀጠለና ከስጋዊ ፍትወት 3 ቀን ይራቁ፣ ከሚስቶቻቸው ከባሎቻቸው 3 ቀን ይራቁ። 3 ቀን ይራቁ። ለምን? እግዚአብሔርን ሊያዩት ነውና 3 ቀን ራቁ አለ። 3 ቀን መራቅ ለቅዱስ ቁርባን፣ 3 ቀን ከስጋዊ ፍላጎቶች መራቅ ግድ ነው። ይሄ ቤተክርስቲያን ስርዓት ነው። ቢያንስ 3 ቀን። ስለዚህ 3 ቀን ይራቁ አለው። አያችሁ። ከዛስ ኃጢአታቸውን ይናዘዙ። ኃጢአታቸውን አንጽተው ነስተው ወደ ማን ይምጧል? ወደ እኔ ይምጡ። ይሄ ማለት ቅዳሴ እግዚአብሔር የሚገለጥበት ነው። በቤተ መቅደስ እግዚአብሔርን ስንመጣ
እግዚአብሔር ለሙሴ እየነገረው ነው። ስለ መቅደስ ስርዓት ነው እየነገረ ያለው። በኋላ ደግሞ በሰፊው ነገ በሚቀጥሉት ሳምንታት እናያለን። በጣም በሰፊው እንዴት ስርዓቱን የመቅደሱን እየሰራለት እንደመጣ 3 ቀን ይቆጥቡ አለ። ልብስ ይጠቡ፣ ይጹሙ፣ ሴት ከወንድ ወንድ ከሴት ይለዩ አለ። እግዚአብሔር ለምን? እግዚአብሔር የሚወርድበት ስለሆነ አለ። አይታችኋል አይደል? እንደዛ ነው የሚለው እግዚአብሔር ይወርዳልና። እዚህ ላይ ቄሱ ምን ይላል? ይህ ሰዓት ምን ያህል የሚያስፈራ ነው፣ ምን ያህል የሚያስጨንቅ ነው። መንፈስ ቅዱስ ከሰማይ ሰማያት ምን የሚልበት የሚወርድ እግዚአብሔር ይወርዳልና ለሙሴ ራስ አድርጉ ለ3 ቀን ተለዩዋል። ቤተ ክርስቲያን ይህን ስርዓት ስትሰራ ከነዚህ መጻሕፍት ተዘጋጅታ ነው። ስለዚህ እግዚአብሔር በሲና ተራራ ላይ ይወርዳል። 3 ቀን ተዘጋጇል። ቅዳሴም እንዲያ ነው። በቅዳሴም ላይ 3 ቀን ተዘጋጅቶ መምጣት ያስፈልጋል። የእግዚአብሔር ልጆች 3 ነገር አየን። ስንት ነገር አየን? ምን ታስታውስታላችሁ? ምንድን ነው? አንደኛው ርስትነት ለእግዚአብሔር ርስት ሆኖ መለየት። ሁለተኛስ ቅድስና፣ በደንብ ያዙ። ሁለተኛ ምን? ሶስተኛስ ዝግጅት። አራተኛና መሰረታዊው በሚቀጥሉት ሌሎቹን የምናይ ይመስለኛል። ካለን ሰዓት ይሄንን አይተን እንጠቀልላለን። አራተኛው ወሰን ነው፣ ድንበር ገደብን ነው። በቅዳሴ ሌላ የምንማረው እግዚአብሔር ለሙሴ የነገረው ነው። ይሄ እግዚአብሔር ልጆች በደንብ ልብ ብለን ልንይዘው የሚገባ ነው። እግዚአብሔር በዘጸአት ምዕራፍ 19 ቁጥር 12 ላይ መቼም ደብረ ሲና ቤተ መቅደስ መሆኗን ተግባብተናል አይደል? ተግባብተናል። ግልጽ ነው። በጣም ጥሩ። ደብረ ሲና ቤተ መቅደስ ነች። እግዚአብሔር ራሱ ተገኝቷል። ታቦቱ ጽላቱ እግዚአብሔር ራሱ በሲና ላይ ተገኝቷል፣ ወርዷል። ስለዚህ እንዴት ብለን ጽላቱ ባለበት መቅደሱ ባለበት ወደ መቅደሱ ስንገባ ከእግዚአብሔር ጋር እንዴት አይነት ሊሚት ወይም ወሰን ሊኖረን እንደሚገባ ለሙሴ ይነግረዋል። እንዲህ ይላል፣ ይኸውላችሁ ምዕራፍ 19 ቁጥር 12 ላይ ለሕዝቡም በዙሪያው ወሰን አድርግላቸው አለው። አሁን እግዚአብሔር በሲና ተራራ ወደ እግዚአብሔር የሚመጣው ሙሴ ነው። ከተራራው ስር ያለው ደግሞ ማን ነው? ሕዝቡ ነው። አሁን ወሰን አድርግ እያለ ያለው እግዚአብሔር ለማን ነው? ለሕዝቡ ነው። ከተራራው ስር ላለው በቤተ መቅደሱ ላለው ምዕመን ማለት ነው። ይህን በደንብ ልብ በሉ። እንዲህ አለው፣ ለሕዝቡም በዙሪያው ወሰን አድርግ፣ ወደ ተራራው እንዳትወጡ። ተራራ ቤተ መቅደስ ነው። ወደ ተራራው እንዳትወጡ፣ ከነርሱ ማንኛውንም ክፍል እንዳይነኩ ተጠንቀቁ በላቸው። ተራራውን የነካ ፈጽሞ ይሞታል አለው። ልብ በሉ እግዚአብሔር ልጆች፣ ወደ ቤተ መቅደስ ግቡ። አሁን ቤተ ክርስቲያን 3 ክፍል አላት አይደል? ቅኔ ማህሌት አለ፣ ቅድስት አለ፣ ከዛ መቅደስ አለ። አሁን ተራራ እያለን ያለ ነው መቅደሱን ነው። ለመቅደስ ወሰን በዙሪያው ወሰን አድርግ አለው። ለሕዝቡ በዙሪያው ወሰን አድርግ። እንደ አባከሌ አሁን በደም ነው የምንተዋወቀው። አሁን አባከሌ እንትን ያለበትን ብጠጋ ዲያቆን ከሌ አሁን ስርዓት ነው ይሄ። አይባልም። መቅደስ ያስቀመጠ ኃጢአቱም በበደሉም ላይ ቢሆን እግዚአብሔር በቤተ መቅደሱ ያስቀመጠው ሰው አለ። ስለዚህ ለሙሴ ምን አለው? ወሰን አድርጋለሁ። ወደ ተራራው ህዝቡ እንዳይወጣ አለው። ተራራውን እንዳይነካ አለው።
ቢነካስ የነካ በሙሉ ይሞታል አለው። ያ ዓመተ ዓለም ነው። ቁጣው ፍርዱ ወዲያው ነው። የነኩ እንደሆነ ወደዚህ ተራራ የተባለው መቅደሳችን ነው። በዚህ መቅደስ በዚህ ተራራ እግዚአብሔር አለ። በቤተ መቅደስ እግዚአብሔር አለ። በተራራው በሲና ተራራ እግዚአብሔር እንደነበረ ተራራ በተባለችው ቤተ መቅደስም ማን አለ? እግዚአብሔር አለ። ቤተ መቅደሱ የማን ነው? የእግዚአብሔር ነው። እግዚአብሔር የሚከብርበት ነው። እግዚአብሔር የሚነግስበት ነው። እግዚአብሔር የሚመለክበት ነው። እግዚአብሔር የሚሰዋበት ነው። ስለዚህ በዚህ መቅደስ መግባት ለተራራው ላይ መውጣት የተፈቀደው ለሙሴ ነው። እንደውም በዚህ በትርጓሜው ላይ ምን ይላል? 7 መጋረጃ አለው ይላል የእሳት። በ7ቱ መጋረጃዎች ሙሴ 6ቱን ገልጦ ገባ፣ 7ተኛውን ግን ፊቱን ዞሮ ቆመ ይላል። የተፈቀደው ለማን ነው? ለማን ነው? ለሙሴ ብቻ ነው። ከቃሉ ጋር ናችሁ? መልሱ። ስጠይቃችሁ እንድትመልሱ እንፈልገው። ለምንድን ነው? አንደኛ ቃሉ ይሰርጻል፣ ሁለተኛ ቃሉን ስትናገሩም ትባረካላችሁ። ተሰጦ ለምሳሌ ዲያቆኑ ተንስኡ ለጸሎት ሲል ህዝቡ ምን ይላል? በቃሉ ምን እየሆነ ነው? እየተባረከ እኮ ነው። ቃለ እግዚአብሔር በምልልስ ነው የሚሆነው። ስለዚህ እንዲህ በሉ ሲሉ እንደው ያሉ መምህራንም ሲናገሩ በቃሉ ለመባረክ ነው። በቃሉ ለመባረክ ነው። ስለዚህ በተራራው እግዚአብሔር እንደነበረ ሁሉ በቤተ መቅደሱ ማን አለ? እግዚአብሔር አለ። ወደ ተራራው ሙሴ ብቻ ይገባ እንደነበረ መንጦላይቱን መጋረጃውን መንካት አይፈቀድም በሥርዓተ ቤተ ክርስቲያን። የቤተ መቅደሱን መጋረጃ ክህነት የሌለው ሰው መንካት አይችልም። ተራራ ነው እሱ፣ የተለየ ቦታ ነው። ብነካው ምን ሆናለሁ? ምንም ላትሆኑ ትችላላችሁ። እንደ ኦሪት ዘመን ተራራውን የነካ ወዲያው ይሞታል እንዳለው ላይሞት ይችላል፣ ግን የኃጢአት ሞት ይሞታል። በኃጢአት መቀሰፍ ግን ይገጥመዋል። ስለዚህ ወደ ተራራው ማንም አይወጣም ነበር። ወሰን ያስፈልጋል ማለት ነው። ወደ ተራራው ይገባ የነበረው ሙሴ ብቻ ነው። በተራራው ላይ እነዚህን አገልግሎቶች ከእግዚአብሔር ጋር መነጋገሩን የሚያደርግ የነበረው ሙሴ ብቻ ነው። እንደውም እንዲህ ይላል፣ ሙሴ ግን እግዚአብሔር ወዳለበት ብርሃን ገባ ይላል። ያ ማለት መቅደስ ማለት ነው። ዛሬ ካህናቱ ዲያቆናቱ የሚገቡበት መቅደስ ነው። ይህ መቅደስ በብቃት በንጽህና እንደው ንጹህ በመሆን ብቻ የሚገባበት አይደለም። እግዚአብሔር በቸርነቱ የሚያስገባበት ቤተ መቅደስ እንጂ እግዚአብሔር እንደ ኦሪት ዘመን የገባው ካህን እየተቀሰፈ የሚወጣ ቢሆን ኖሮ ስንት አባቶች ቤተ መቅደስ ለአገልግሎት ተመርጠው ይቀሩ እንደነበር አላውቅም። ከባድ ነው። ግን በምህረቱ እንገባለን፣ በቸርነቱ እንገባለን፣ ይቅር ብሎን እንገባለን። እንድንገባ ግን ተፈቅዶ ቤተ መቅደስ ነው። ዘጸአት ምዕራፍ 19 ቁጥር 18 ላይ ያ ደብረ ሲና እንዴት አይነት ጭንቀት ውስጥ እንደነበረች እንዲህ ይገልጽላችኋል። እግዚአብሔር ይላል ወረደ፣ የሲና ተራራ እንደ ምድጃ ጢስ ትጨስ ነበር አለ። ከእርሱም እንደ እቶን ጢስ ያለ ጭስ ይወጣ ነበር አለ። ተራራውም ሁሉ እጅግ ይናወጥ ነበር። ሕዝቡም ፈጽሞ ደነገጠ። የመላእክት ድምፅ የመለከትም ድምፅ እጅግ እየፈጠነ በርትቶ ይሰማ ነበር አለ። ዛሬም በቤተ መቅደስ የሚሆነው በአይነ ሥጋ ሳይሆን በነፍስ በቅድስና ለሚያይ ሰው ለበቃ ሰው እዚህ የሚገለገለው አገልግሎት ቀጥታ ደብረ ሲና ይወስደዋል። እሳት ሲወርድ ያያል። እግዚአብሔር መንፈስ ቅዱስ በእሳት አምሳል ቤተ መቅደስ ውስጥ
ቤተ መቅደሱን ሲንጠው ይመለከታል። እሳት ከቤተ መቅደስ ሲወጣ ይመለከታል። በስጋ አይን ለሚያይ ግን የካህናት መውጣትና መግባት ነው። ይሄ አይደለም። ደብረ ሲና ቀጥታ የቤተ መቅደስ ምሳሌ ሆና በዛ ትታያለች። ቅዳሴ ይሄ ነው። እግዚአብሔር በኃይል በስልጣን የሚገለጥበት ነው። ቅዳሴ አቋርጦ መውጣትም አቋርጦ መግባትም የለም የሚባለው ለዚህ ነው። ለመሰላችሁ እግዚአብሔር በግርማ ሞገስ የተገለጠበት፣ ምድር የተጨነቀችበት፣ ተራራ እየተንቀጠቀጠ ያለበት፣ ራሷ ምድር እንደ እሳት እየነደደች ያለችበትን ወቅት ረግጦ መግባትና መውጣት እንዴት ይቻላል? አይቻልም። ራሱ ሙሴ እዛ ሆኖ እግዚአብሔርን በመንቀጥቀጥ ህዝቡ ምን አለ? እንደውም ህዝቡ እኮ አይታችሁ ቁጥር ምዕራፍ 20 ላይ ሙሴ ሙሴ አሉት፣ እግዚአብሔር አይናገረን፣ አንተ ተናገረን፣ እግዚአብሔር ከተናገረን እንሞታለን አሉ። ፍርሃት፣ የመቅደስ ፍርሃት፣ መቅደስን የማክበር ፍርሃት ነው። ታዲያ በዚህ የቅዳሴ አገልግሎት ውስጥ በሰማይ ያየን፣ በደብረ ሲና ቤተ መቅደስ አየን፣ አገልግሎት ቅዳሴውን አየን። ማን ይንቀሳቀስ ታዲያ? ወሰኑ ይሄ ነው። ማን ይንቀሳቀስ? እንዲንቀሳቀሱ የተፈቀደላቸው ሶስት አካላት ናቸው። እሱን ብቻ ጠቅሻ አቆማለሁ። አንደኛ ቀዳሴያኑ ናቸው። እነሱ አገልግሎት ላይ ናቸው። እንደ መላእክት ናቸው። ያገለግላሉ፣ ይወጣሉ፣ ይገባሉ። ምክንያት አለው። ከነሱ ጋር አብረው ቡራኬ የሚሰጥ ሊቀ ጳጳስ ሊሆን ይችላል፣ ኤጲስቆጶስ ሊሆን ይችላል፣ አለቃ ሊኖር ይችላል። እነሱ አንድ። ሁለተኛ ለወንጌል ማሳለም የሚንቀሳቀሱ የሚላላኩ አናጉንስጢስ፣ እነሱ ይፈቀድላቸዋል። ሶስተኛው ዲያቆናዊት የሆነች ሴት። ምን ማለት ነው ዲያቆናዊት? ዲያቆናዊት ሴት ዲያቆናዊት እንደምትሆን ታውቃላችሁ? ዲያቆናዊት ትሆናለች ሴት። ይሄ ግን የሚሆነው ምንድነው? አገልግሎቷ እቺ ሴት እቺን በስርዓተ ቤተክርስቲያን ውስጥ ያለ ስለሆነ በተለይ ከቅዳሴው ጋር እሷ ምንድነው ለሁለት ጉዳይ መንቀሳቀስ ትችላለች። ቤተ መቅደስ ውስጥ ከቤተ መቅደስ ውጪ ለሌላ ለአንድ ጉዳይ ትንቀሳቀሳለች። ዲያቆናዊት ሴት ማለት እድሜዋ ከ60 በላይ የሆነ በቅዱስ ስጋውና በክቡር ደሙ ጸንታ ያለች ቤተሰቧን በስርዓት አስተዳድራ ይሄ የተመሰከረላት ለእግዚአብሔር የተለየች ሴት ነች። እቺ ሴት በቀደመው ጊዜ ሴቶች መጥተው ቤተ መቅደስ ሲያስቀድሱ ወሬ ጫጫታ የለም፣ ያስቀድሳሉ። የወር ልማድ የመጣባት ድንገት በቅዳሴው ላይ የመጣባት እንደሆነ ለዚች ለዲያቆናዊቷ ሴት ምልክት ትሰጣለች። እሷ እጇን ይዛት ታስወጣታለች። አንድ ይሄን ታደርጋለች። ይሄን ስርዓተ ቤተ ክርስቲያን ይገልጻል። ሁለተኛ ዛሬ አሁን በእኛ ቤተ መቅደስ የተለመደ ሰው ቤተ መቅደስ እንግዲህ ነገርኳችሁ፣ እግዚአብሔር እንዲህ የሚገለጥበት ከሆነ ሰው ቤተ መቅደስ ሆኖ ሰው ያማል አይደል? እንደው ሌላ ቦታ እንኳን መቼም የትም ቦታ ባይታማ ጥሩ ነው። እንደውም ስለ ዲያቆናዊት ሴት ምን ይላል? ከባልቴት ወግ የራቀች ይላል። የባልቴት ወግ ምን ማለት ነው? እግሯን ዘርግታ ሐሜት የማታማ ብሎ ደግሞ ራሱ ይገልጸዋል። በቤተ መቅደስ ሰው የሚያሙ ሰዎች አሉ። በቤተ መቅደስ የሚቀላለዱ፣ በቤተ መቅደስ የሚሳሳቁ፣ አጉል ወሬ የሚያወሩ፣ ሹፈት የሚነጋገሩ፣ በሰዎች ላይ አንዳች ነገር የሚጠቋቆሙ ሰዎች ይኖራሉ። ይሄ ሆኖ ቢገኝ ዲያቆናዊቷ ሴት ምን ታደርጋለች? ሄዳ እነዚህን ሰዎች ትገስጻለች ይላል። ለዲያቆናዊቷ ሴት ዲያቆናዊት ለተባለችው። ሶስተኛው በጥምቀት ጊዜ ነው። ሲጠመቁ ለምሳሌ በሌላ ሃይማኖት ቆይተው የሚመጡ ሰዎች ቢኖሩ እድሜያቸው ለአቅመ ሔዋን ደርሰው ቢሆን የልጅነት ጥምቀት የሚጠመቀው ራቁት ነው። ራቁት ነው የሚጠመቀው። አሁን ሌሎች ጸበሎችን መደበኛ ጸበሎች ላይ ያው ብዙ አስተያየቶች ይሰጣሉ። መከለያ ልብሶች ለብሶ መጠመቅ ይቻላል። የልጅነት ጥምቀትን የምናገኝበት ጥምቀት ከሆነ ግን ራቁት ነው የሚጠመቀው። ራቁቷን ሆና አንዲት ሴት ስትጠመቅ የሚያጠምቅ ካህን ነው።
ሰው ነው። ከእንደገና ከተጠመቀች በኋላ 36 የሰውነቷ አካላት ላይ ሜሮን ይቀባል። ሜሮን ይህም ስርዓተ ቤተ ክርስቲያን ነው። ይህንን ሜሮን የሚቀባው እያየ በአይኑ ከሆነ ፈተና ይገጥመዋል። ሰው ነውና የስጋ ፈተና እንዳይገጥመው ጣቱን በሜሮኑ ላይ አድርጎ እጁን ግን እቺ ዲያቆናዊት ሴት እየወሰደች በምትጠመቀው ሴት ላይ 36 ቦታ ላይ መቀባት ያለበትን ቦታ በሱ ጣት እሷ ትቀባለች፣ ይዛ ማለት እየመራች። አንድ ለዛ ነው። ሁለት ደግሞ ተጠማቂዋም ነፃነቷ እንዲጠበቅ ጭምር ነው። እሷም እንደ ሰው የምትሸማቀቅ እንዳይሆን ይህን የሚያደርገው በዲያቆናዊቷ አማካኝነት እንዲከናወን ይደረጋል። በጥቅል ግን በቅዳሴ ላይ ከነዚህ አካላት ውጪ በየትኛውም ማዕረግ፣ በየትኛውም ስልጣን፣ በየትኛውም ሁኔታ ላይ ቢሆን ማንም ሰው መንቀሳቀስ አይችልም። ማንም ሰው አቋርጦ መግባትም አቋርጦ መውጣት ወሰን አለው። ስለዚህ ምዕመናን ወሰናቸውን ጠብቀው መቆም አለባቸው። ወደ ቤተ መቅደስ መቅረብ አይቻልም። ይሄ በደንብ መታወቃል። መሳቅ፣ መቀለድ፣ አጓጉል ነገር ማውራት፣ ይሄም ወሰን ማለፍ ነው። ለካህናትም የወሰን በተለይ የካህናት ስልጠና ላይ ደግሞ ለካህናት ወሰን ምን ማለት ነው የሚለው ደግሞ ይነገራቸዋል። ክህነት እስከሚያስይዝ ድረስ በቅዳሴ መካከል የሚደረጉ ነገሮች ክህነት እስከማያስይዝ ድረስ ከፍ ይላሉ። ለምሳሌ ያለ ስራ ቤተ መቅደስ የሚወጣ የሚገባ ደጋግሞ ከሆነ በቀኖና ንስሐ ይሰጣል፣ ክህነት ያስይዛል። የስልጣነ የቅዳሴውን ክብርና መጠን እንድንረዳው ነው። ስለዚህ እነዚህ አራት መሰረታዊ ጉዳዮችን አይተናል። እግዚአብሔር ቢፈቅድልን በሚቀጥሉት የቀሩትንም ነገሮች እንመለከታለን ማለት ነው። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አባቶቻችን አምላክ የእኛም አምላክ ለባህሪ አምላካችን እግዚአብሔር ይሁን። ይቆያል። አፈዘዛችሁ ያላልኳችሁ እግዚአብሔር አምላካችን ስሙ